እንግዲህ ባሳለፍነው ይሄን ሳምንት በእውነት አርብም ቅዳሜም በኢራንም በአገር ውስጥም በጋዛና በሊባኖስ አካባቢ ያለውን ከዛን ጀምር ብዬ ነው ፋሲል ሁኔታውን እንዴት አየኸው? በእንግዲህ ያልታሰቡ ፍንዳታዎች በኢራን በኩል ህንጻ እንደፈረሰና የተለያዩ ምንጮች እንደሚናገሩት ያው እስራኤል ጥብቅ የሆነ መረጃን ብትሰጥ እጄ የለበትም ብትልም ያው ኢራን ውስጥ ፍንዳታዎች ተከስተዋል። በዚህ እንጀምር ብዬ ነው ፋሲል። እስከ ፍንዳታዎቹን ብንመለከት እስካሁን ድረስ ማን እንዴት የሚለው መልስ ያገኘ መስሎ አይታይም። ግን እናንተ ስቱዲዮ ውስጥ ከገባችሁ በኋላ የወጣ ዜና አለ። ሳንዙር ፈቅዶት አሁን ይፋ ሆኗል። የጦር ኃይሎች ኤታማዦር ሹማችን ሌፍተናንት ጀነራል ኢያል ዛሚር ባለፈው ሳምንት መጨረሻ ማለትም አርብ፣ ቅዳሜ፣ እሑድ በአሜሪካ ቆይታ አድርገው ነበር። ከአሜሪካም የጦር አዛዦች ጋር ተነጋግረዋል። ባለፈው ሳምንት ሁላችንም እንደምናስታውሰው ተስፋዬ የወታደሮች የመከላከያችን የመረጃ ክፍል አዛዥ ሜጀር ጀነራል ሽሎሞ ቢንደር እንደዚሁ አሜሪካ ቆይተው ተመልሰዋል። ይህ ሁኔታ የሚያሳየው ያለው ተጨባጭ ሁኔታ እየተሟሟቀ መሆኑን ነው። ይህ በዚህ እንዳለ ዋይት ሀውስ የአሜሪካው ፕሬዚደንት ቤተ መንግስት በወጣው መግለጫ ፕሬዚደንት ዶናልድ ትራምፕ ትዕግስታቸው እያለቀ ነው፣ ትዕግስታቸው ገደብ አለው የሚል መግለጫ ወጥቷል። እስካሁን ድረስ ምን ማለት እንደሆነ ግልጽ አይደለም። በሌላ በኩል ደግሞ ኢራኖች በበኩላቸው ያለው ተጨባጭ ሁኔታ ቤንዚን እየጨመሩበት ነው። የኢራን ፓርላማ ዛሬ ስብሰባ አድርጎ አሜሪካንን፣ እስራኤልን፣ ዓለምን በከፍተኛ ሁኔታ አውግዘዋል። የኻሜናይ ቅርብ ረዳቶች እንደሚሉት ከሆነ አሜሪካ ጦርነት ከከፈተች በኢራን ላይ መካከለኛው ምስራቅ በሙሉ ይቀጣጠላል የሚል መግለጫም እየሰጡ ነው። በአንድ በኩል ሰሞኑን እንደምንሰማው ከሆነ ውስጥ ለውስጥ ድርድር እየተካሄደ ነው ይባላል። በአንድ በኩል ይህን መሰለ መግለጫዎች እየሰጡ ነው። በበኩሏ አሜሪካ ያለባትን ኃላፊነት እየተወጣች መሆኑ የሚያሳዩ ምልክቶች አሉ። ይሄውም የጦር ኃይሏን ማጠናከሯን ማከማቸቷን በመካከለኛው ምስራቅና በፋርስ ባህረ ሰላጤ ቀጥላለች። እንግዲህ በአጠቃላይ ሁኔታ ስንመለከተው በአሁኑ ወቅት ሁላችንም እንደምናውቀው የኢራን መንግስት በጣም ደካማ ነው። የዛሬ 3 ዓመትና 2 ዓመት የነበረው የኢራን መንግስት አይደለም አሁን ያለው። በእስራኤል ከፍተኛ ሁኔታ ተቀጥቅጠዋል። አሜሪካም ራሷ ቀጥቅጠዋለች። ቡችላዎቹ እጅና እግራቸው ተቆራርጧል። ስለዚህ እንግዲህ ሰሞኑን እንደ ሁሉም ግምት ወይ ሰላም ወይ ወታደራዊ ጥቃት ይፈጸማል የሚል ግምት አለ። ሌላው የአውሮፓ እንግዲህ በአውሮፓም ይሄንን የኢራንን መንግስት እንደ አሸባሪነት ለማየትም እቅድ አውጥተዋል አይደል ፋሲል? እዚህ ላይ እስኪ የበለጠ ማብራሪያ ሳይሆን ተስፋዬ ያው ለማብራሪያ ካስፈለገ የኢራንን መንግስት ሳይሆን አብዮታዊ ዘመን የአብዮታዊ ሰራዊቱን ነው ማለትም አብዮታዊ ጥበቃውን ነው። እንግዲህ ሁላችንም እንደምናውቀው በኢራን 2 ጦሮች አሉ፣ 2 ጦር ኃይሎች አሉ። ልክ በጀርመኑ ሂትለር ቨርማንትና ኤስኤስ እንደሚባለው ማለትም ቨርማንት መደበኛ ጦር ነው፣ ኤስኤስ ደግሞ የአብዮታዊ ጥበቃ ማለት ነው፣ ክብር ዘበኛ ማለት ነው። እንደዚሁ በኢራንም እንደዚሁ አብዮታዊ ጥበቃ ጦርና የመደበኛው የኢራን ጦር አለ። ይህንን አብዮታዊ ጥበቃ ጦር ሽብር ፈጠራን ድርጊት በዓለም ላይ ለማስፋፋት ከፍተኛ ጥረት የሚያደርግ ጦር ነው። እንደምናስታውሰው አዛዡ የነበሩት ካሲም ሱሌማኒም በአሜሪካን የተገደሉት፣ ሌሎቹም አዛዦቹ ደግሞ በእስራኤል ተገለዋል። የአካባቢው የሶሪያ የሊባኖስ አካባቢ አዛዥ የነበሩት ከናስራላ ጋር መሞታቸው የሚታወስ ነው። ከዛም በኋላ ደግሞ በ12ቱ ቀን ጦርነት እንደዚሁ አዛዦቹ ተገለዋል እና ይህ ጦር እንደ ሽብር ፈጣሪ ድርጅት እንደሚቆጠር የአውሮፓ ሀገሮች መግለጫ እያወጡ ነው። እንግዲህ ከምንድን ነው የሚባለው የአውሮፓ ሀገሮች ሁኔታ ያሁኑ ማንቀላፋታቸው እንደቀጠሉ ነው። ትንሽ ግን ነቃነቃ ያሉ መስሎ ይታያል። አቶ ሽሎሞ ጥያቄ ካለ አቶ ፋሲል እኔ እኮ ልጠይቅህ የፈለኩት የእስራኤል ሀገር ኢታማዦር ሹማውን አሜሪካ ላይ ይገኛሉ። ተመልሰዋል ይመስለኛል። ትላንትና ማታ ተዚያው
ትላንትና ሙሉ ቀን ከትላንትና ወዲያ ተመልሰዋል ነበሩና አሁን ያለውን ሁኔታ በምናይበት ጊዜ መጨረሻ ላይ ስታስበው እስራኤል ከአሜሪካ ጋር ሁና እጅ ጓንቱና ሄዳ ውጊያውን ትቀላቀላለች ብለህ ታምናለህ ወይስ እንዴት ነው? ትናንትና ማታ ጀምሮ ሽሎሞ የሚወጡ መግለጫዎች አሉ። አንዳንድ መግለጫዎች አሜሪካ ብቻዋን ጦርነቱን ትጀምርና እስራኤል ከዛ በኋላ ትደባለቃለች ሲሉ የሚሉ መግለጫዎች አሉ። አንዳንዶቹ ደግሞ እስራኤል ትጀምርና አሜሪካ ትደባለቃለች የሚል መግለጫ እየሰጡ ነው። ግን በአሁኑ ወቅት በበላይነት ጉዳዩን የሚከታተሉት አሜሪካውያን ናቸው። እስራኤል ከጎን ሆና እርዳታ መስጠት መቀጠሏን እንደቀጠለች ነው። እንግዲህ የሚያሳየው ልብ በል ሽሎሞ በአንድ ሳምንት ጊዜ ውስጥ አንድ ሳምንት ተኩል ጊዜ ውስጥ የጦር ኃይሉ የመረጃ ክፍል አዛዥ ሜጀር ጀነራል ሽሎሞ ቢንደር የጦር ኃይሉ ኤታማዦር ሹም ተደርጎ አይታወቅም እንደዚህ አይነት ጊዜ ውስጥ ሌፍተናንት ጀነራል እያለ ዛሜት አሜሪካ ሄደው ከዛ በፊት ደግሞ የአሜሪካ ሴትኮም የሚባሉት እሳቸው ደግሞ ተዚህ ሀገር ቲማቸውን ይዘው መጥተው አብረው መክረው ነበር። የአሜሪካው ትክክል የአሜሪካው ሴንትኮም ወይም የአሜሪካው ማዕከላዊ ጦር አዛዥ አሜሪካ ዓለምን በተለያዩ ክፍለ ጦሮች ነው የከፋፈለችው። የሰሜን ክፍለ ጦር አለ፣ የደቡብ ክፍለ ጦር አለ፣ የማዕከላዊ ክፍለ ጦር አለ፣ የአውሮፓ ክፍለ ጦር አለ። እነዚህ በመሳሰሉት ነው የከፋፈለችው። የዚህ የመካከለኛው ምስራቅ የፋርስ ባህረ ሰላጤ እንዲሁም ግማሽ የካዛክስታን የቱርኪያ አካባቢ ጦር አዛዥ የሆኑት አድሚራል ወደ እስራኤል በመምጣት ከእስራኤል ጦር ኃይል አዛዦች ጋር ተገናኝተው ተወያይተዋል። እንግዲህ አጠቃላይ ሁኔታ ስንመለከተው ሽሎሞ ፕሬዚደንት ዶናልድ ትራምፕ ውሳኔ ላይ የደረሱ መስሎ ይታያል። እንደሚመስሉ ሁሎችም እንደሚገምቱት ከሆነ አጋጣሚውና ወቅቱን እየጠበቁ ነው የሚል አመለካከት አለ። ኦኬ አዜ እንግዲህ ጊዜ እንጠብቃለን። ሌላው ወደ ሀገራችን ስንመለስ በዛሬ ጠዋት ራፋህ መተላለፊያ ያው ተከፍቷል። በአሁን ሰዓት አንዳንድ መረጃዎች እንደሚያሳዩት የእግር ጉዞ ወይም ደግሞ ምንም አይነት ቁሳቁስ እንደማያልፍና የእግር ጉዞ ብቻ ለእግረኞች ብቻ ነው መተላለፊያው። ማንኛውም እግረኛም ሲተላለፍ ወደ እስራኤል የሚገባ ወደ ጋዛ የሚገባ በግዴታ የስም ዝርዝሩ በመጀመሪያ ለእስራኤል ደርሶ ከዛ በኋላ ነው ምርመራ በኋላ የሚባል አለ። ፋሲል እስቲ ሰፋ ያለ ትንተና ካለ በዚህ ጉዳይ። እንግዲህ በመጀመሪያ አንድ መጠቆም ፈልገዋል። በዛሬው ዕለት እሑድ የሽሎሞም ተስፋዬም ሳምንታዊ ካቢኔ ስብሰባ ይደረጋል። ብዙ ጊዜ የሚካሄደው ስብሰባው ምክንያት ካኖልና ነገር ካልተፈጠረ በዋና ከተማችን በኢየሩሳሌም ነው። ዛሬ ደግሞ በዚህ በሁለት ዓመቱ ጦርነት ከፍተኛ ጉዳት ከደረሰባቸው ከተማዎች አንዷ በሆነችው ኪሪያት ሽሞኔ ከተማ በሰሜኑ ሊባኖስ ድንበር አካባቢ የምትገኝ ከተማ ተሰብስቦ ነበር። በስብሰባውም ላይ ለመጀመሪያ ጊዜ በዛ በከተማዋ ዩኒቨርሲቲ እንዲከፈት ኪሪያት ሽሞኔ ዩኒቨርሲቲ የተባለ ዩኒቨርሲቲ እንዲከፈት ውሳኔ አስተላልፏል። ለ3 እና ለ4 ዓመትም እስከ 600 ሚሊዮን ሸቀል ድረስ በጀት ተመድቧል ዩኒቨርሲቲውን ለመክፈት። ኪሪያት ሽሞኔ በከፍተኛ ሁኔታ የተጎዳች ነው። አሁን ወደ ራፋህ ስንመለስ ራፋህ ለእግረኞች ነው እንዳልከውም፣ ለመውጣትም ለመግባትም ተከፍቷል። በሁሉም ወገን ለመውጣት ይህን ያህል ቁጥጥር እስራኤል በኩል የሚያስፈልገው አይደለም። ወደ ሌላ ሀገር ነው የሚሄዱት፣ ወደ እስራኤል አይደለም። በሚገቡበት ጊዜ አስቀድሞ ስማቸው ዝርዝር ለእስራኤል ይተላለፋል። የሚገቡት ወደ አዛ ማለትም በራፋህ ኬላ በኩል አድርገው ከዚህ በተጨማሪም መጠናውን ቢሆን በእስራኤል በኩል ፍተሻ አለ። ቁሳቁሶችና ትልልቅ የንግድ እቃዎች ግን በፍጹም አሁን ለጊዜው አይገቡም። መቼ እንደሚገቡ እስካሁን ድረስ ግልጽ ሆኖ አልተነገረም። ያም ሆነ በአሜሪካ አሸማጋይነት የተመሰረተው ሰላም አስከባሪ ክፍል ጉዳዩን በሚገባ እየተከታተለ መሆኑን ለማወቅ ተችሏል። እንግዲህ ዋናውና ትልቁ ጉዳይ ሽብር ፈጣሪዎች ማለትም የሐማስ ድርጅት መፍታት ጉዳይ ነው። በነገራችን ላይ በትላንትና ሁለትና ከትላንትና ወዲያ ከ30 በላይ የሚሆኑ ሐማስ ሽብር ፈጣሪዎች ተደምስሰዋል። ምክንያቱም ከዋሻ በመውጣት ጉዳት ሊያደርሱ ከሞከሩ በኋላ ከዛ በኋላ በተወሰደው እርምጃ እንግዲህ ያው ዶናልድ ትራምፕም ብለዋል። ተስፋዬ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የተናገሩት አለ። በሰላም ሐማስ ትጥቁን ካልፈታ በጉልበት እንዲፈታ ይደረጋል። አቶ ፋሲል ፋሲል አሜን።
እዚህ ላይ ሁለት ነገሮችን ማንሳት ፈልጋለሁ። ያንተን አመለካከት ፈልጋለሁ። አንደኛ እንደሚታወሰው ሐማስ እንደገና ራሱን እያደራጀ እያጠናከረ የጦር መሳሪያ እየገዛ እንዳለና በኃይለኛቱ እየተዘጋጀ መሆኑን አልሞግ ቦከር የሚባለው የታወቀው የጋዜጠኛ አውጥቶ ነበረ። ያን በተመለከተና ሐማስ እንዴት ነው ጦር ይፈታን ተብሎ የሚገመተው? ያ አንዱ። ሁለተኛ ባለፈው ሳምንት የወጣ መረጃ አለ። በጣም የሚያሳዝን መረጃ። ብዙ የተደራጀ አሰራር ሆኖ የኛ ወገኖች የእስራኤላውያኖች አንዱ ደግሞ የሮሽ ሃሻባኩ ወንድም የዚኒ ወንድም ያለበት በከፍተኛ ደረጃ ገንዘብን ቁሳቁስ ነገሮችን ለሐማስ በገንዘብ አስገብተዋልና እነዚህ ነገሮች እንዴት ነው ይሄ የቀኝ መንግስት እያለ እየፎከረ በአንድ በኩል የሻባኩ መሪ እሱ እና ይሄን እንዴት ታየዋለህ? አንድ በኩል እንግዲህ ጥርጣሬ ነው። እስካሁን ድረስ ክስ ቤቱ አልተመሰረተም። ጥርጣሬ ሳይሆን ሙሉ በሙሉ መረጃዎች አሉ። አቶ ፋሲል ቢኖሩ መረጃዎች ሽሎሞ ክስ አልተመሰረተም። ክስ እስካልተመሰረተ ድረስ ወንጀል ሰርተዋል ተብሎ ሊነገር አይችልም። ያም ሆነ ይህ አቶ ሽሎሞ ይህ ድርጊት እውነተኛ መሆኑ በደንብ ከተረጋገጠ ትክክል አይደለም። ግን የመጀመሪያውና የመጨረሻው ጊዜ ሊሆን አይችልም። በእስራኤል በኩል ሆነ በፍልስጤማውያን በኩል የሙስና ድርጊት የለመዱ ብዙ አሉ። በጦርነቱ ጊዜ ፍሬሽ ነገር ሁሉ ገባላቸው ብለን ስንጠይቅ ነበር። በፍጹም ትክክል አይደለም። ይህን ድርጊት የፈጸሙት በስነ ስርዓት ተመርምረው መቀጣት አለባቸው። ህዝቡ የሚያምነው ነው። ግን የሻባኩ አዛዥ ወንድም የባሉ ጉዳይ ወንድምየው ሌሎችም ወንድሞች እንደዚህ አይነት ድርጊት ሊፈጽሙ ይችላሉ። እሱ ኃላፊነት የለውም በዚህ ጉዳይ ላይ። ኃላፊነቱ የራሱና በልጆቹ በኩል ሌላው ቀርቶ ልጇ እንትን የጥይት መከላከያ ሲሰርጥ እንኳን የመንግስት የህግ አማካሪ እኔ ትልቅ ልጅ ነው ኃላፊነት የለብኝም ብላለች ባለፈው። እንደሱ እንደማለት ነው። እኔ በበኩሌ እንደዛ ነው ብዬ ነው የምገምተው። እና ሁለቱን ጭራሽ ማገናኘት አይችልም። ማገናኘት ይቻላል። ነገሮችን አንተ ሮጠህ ሄደህ ከሌላ ነገር ጋር አያያዝካቸው ትክክል አይደለም። ይሄ በጭራሽ ሊያያዝ የማይችል ነገር ነው። በብዙ መኪና ጭነት በጭነት እየጫኑ በገንዘብ የጦር መሳሪያዎችን የተለያዩ ነገሮችን ማስገባትና ገና ከአንድ ግለሰብ ወታደሩ ነው የሚሉ ይሁኑ አንድ የሆነ ትክክል አይደለም። ማንኛውም እኔ ቀኝም ሳይሆን የግራም ሳይሆን ማንኛውም የግራም የቀኝም የሐማስ እንደገና መጠናከር የመንግስት ሐማስ እየተጠናከረ ነው። ስለዚህ በፕራይስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስለተመረው ንጻኾን ሙኽላት ማለትም የመጨረሻ እና መደምሰስ ዜሮ እየሆነ ነው። ዜሮ መሆን ሳይሆን ገና አልተደረሰም። ንጻኾን ሙኽላት ወይም ቶታል ቪክትሪ ላይ ገና ነው፣ አልተደረሰም። አሁን ማንም ተነስቶ አሁን ቶታል ቪክትሪ አግኝቻለሁ ማለት አይችልም። ሐማስ ካልተደመሰሰ ድረስ በብዙ ሊሆን አይችልም። ጠቅላይ ሚኒስትሩም አሁንም ቢሆን አሁን ቶታል ቪክትሪ አግኝቻለሁ ወይም ማለትም አጠቃላይ ድል አግኝቻለሁ ማለት እና ብለውም ሲናገሩ አልሰማችሁ። ያም ሆነ ይህ ትክክል አይደለም። ሁለተኛ ሐማስ እንደገና እየተደራጀ ነው። ግን ትክክል ነው የሚደራጀው ቢሆንም የመደራጀት ጉዳይ ሰው ይመለምል ይሆናል እንጂ ይህን ያህል ጦር መሳሪያ የሚያገኝ መስሎ የማይታየኝ። ምክንያቱም እስራኤል ከአዛ ቀበሌ 153 እጁ በእጇ ነው ያለው። አጠፋሲል እየተደረገ ያለው ድመቱን እኮ ወተት ጠብቅ እየተባለ ነው። ድመቱን ወተት ጠብቅ ማለት ነው። ማለትም እኮ ሐማስና የቱርክና የካታር መሪዎች እነሱ መጥተው ነው እንደ ሐማስ የጦር መሳሪያ እነሱ አይመጡም። ወታደሮቻቸው አይመጡም ፍጹም። ይህን ነገሮችን እየቀመሙ መግለጫ መስጠቱ በሌሎች በኩል ትክክል አይደለም። እነሱ አይመጡም። እነሱ በፖለቲካው ክፍል በተመሰረተው ሸንጎ አባል ይሆናሉ ነው የተባለው እንጂ ወታደሮቻቸው በጸጥታ አስከባሪ ጓደኝነት ይካሉ። እነዚህ ሁለት ሀገሮች እኮ ትራምፕን እየዘወሩት ነው ያሉት። አስጨርሰኝ አቶ ሽሎሞ። ጸጥታ አስከባሪ ሆነው የቱርክና የአዛ ወታደሮች ይመጣሉ በማለት ነገሩን ለመለወጥ የሚደረገው ጥረት ትክክል አይደለም። አሁን ሁለታችንም ቢሆን እኔም እንኳን ትክክለኛውን እውነተኛውን ነገር ብንተነትን የተሻለ መስሎ ይታያል። የሸንጎ አባል ናቸው። ወደም ጥሩ አይደለም ግን አባል ናቸው። ቱርክና አዛ የአሜሪካው ፕሬዚደንት ቃል ገብተውላቸው እንዳልከውም ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጆሮ ጥግ በመሆን ሹክ ሊሉ ይችላሉ። ትክክል ነው፣ ያደርጋሉ፣ አድርገዋለን። አሁንም እነሱ ናቸው ደጋግመው ባለፈው ጊዜ 20 ታጋቾችን
በዓለምንም ችግር እንዳስለቀቅናቸው አስከሬኖች እንዳስለቀቅን ሁሉ ሐማስን ትጥቅ እናስፈታለን ብለዋል። ግን እኔም አንተ አይመስለንም ይሄ ነገር እንደሚመስለኝ ከሆነ የእስራኤል መንግስት አይመስለውም ይሄን ነገር። ያም ሆነ እስቲ ድርሻቸውን ይወጡ ተብሎ ጊዜ ትራምፕ ስለጠየቁ ሰጣቸው እንጂ ይሄ ነገር እንደሚባለው ከሆነ ዴድላይን አለው ነው የሚባለው። አቶ ስሎሞ ዴድላይኑ 2 ወር ነው የሚባለው። ጠቅላይ ሚኒስትሩ የተደረገ ኩሽነር እና ዊትከፍ ያቀረቡት ፕሮፖዛል አይቼዋለሁ። እነሱ የሚሉት እንዴት ነው የያዟቸው የእነሱ ክላሽኒኮቭ እና የግል ሽጉጦች እነዚህ አይወሰዱም። እነሱ አሁን ማንም የሚቀበለው አይደለም፣ ሊቀበለው አይችልም። ክላሽንኮቭ እና እጅ ቦምቦች እነዚህ ግራኒቶች ትንንሽ እጅ ቦምቦችን አስቀርቶ ትጥቅ ፈቱ ማለት ሊሆን አይችልም። ወደ 60,000 የሚጠጉ ክላሽንኮቮች አላቸው። ሌላ ቀርቶ ይህን መንግስት በጥብቅ እንደግፋለን የሚሉት ሁሉ አይደግፉትም። ይህ ውሳኔ ከተወሰነ መጨረሻ ላይ ግን እዛ ደረጃ እኮ አልደረስንም። ከተደረሰና ውሳኔ ከተመሰረተ አሁን እንደምትለው እነሱ ምናልባት አቅርቦ ሊሆን ይችላል ኩሽነር እና ዊትኮፍ ይህንን ሀሳብ ግን ማንም የሚቀበለው አይደለም። ትጥቅ ፈቱ ማለት አይደለም ክላሽንኮቭ ይዞ። ስለዚህ እንደኔ አመለካከት እንደምመለከታቸው ዜናዎች በቀኝም ሆነ በግራ ክንፍ ይህንን ሀሳብ የሚቀበሉ ስላይታየኝ። ኦኬ ወደ ሌላ ርዕስ ልውሰዳችሁና በፖለቲካ ከፍተኛው ፍርድ ቤት በሚኒስትር ቤንግቪርን ባስመለከተ ውይይቱን ቀጥሏል። በአሁን ሰዓት በፖለቲካ ውስጥ በእውነት አነጋጋሪ የሆነ ነው። ከፍተኛ ፍርድ ቤት ሚኒስትርን ከስልጣን ያወርዳል አይወርድም የሚለው ሁኔታ ላይ በዛ ምን አይነት አመለካከት አለ ፋሲል? ከስልጣን ተስፋዬ ከስልጣን ውረድ ብሎ ትዕዛዝ መስጠት አይችልም። ማለት የሚችለው ከፍተኛው ፍርድ ቤት ጠቅላይ ሚኒስትሩን ካቢኔውን ሰብስብና ቤንግቪርን በማስመልከት ሚኒስትሩ ማስመልከት ውሳኔ ላይ ድረስ ማለት ነው የሚችለው። ያም ሆነ ይህ እዛ ደረጃ የምንደርስ መስሎ አይታየኝም። በጣም ሩቅ ነን ያለ ነው። ሊሆንም ይችላል ተስፋዬ ስለሆነ ሊሆንም ይችላል። ነገር ግን ከፍተኛው ፍርድ ቤት ይህን መሰል ውሳኔ ከወሰነ እንደኔ አመለካከት ከፍተኛ ለውራዋት በመንግስትና በከፍተኛው ፍርድ ቤት መካከል ይፈጠራል የሚል ግምት ነው ያለኝ። እንደመስለኝ ከሆነ ከፍተኛው ፍርድ ቤት እዛ እንዳይደርስ ብዙ ዘዴዎችን ይጠቀማል የሚል ግምት ነው ያለኝ። አቶ ሽሎሞ በዚህ ጉዳይ ላይ አቶ ሽሎሞ የኔ እንኳን ያለ ሀሳብ ከፍተኛ ፍርድ ቤቱ በዚህ ላይ ከአቶ ፋሲል ጋር እስማማለሁ። ጣልቃ የሚገባበት መስሎ አይታየኝም። በተለይ የሚደረጉትን የከፍተኛ ፍርድ ቤቱን ውይይቱንና ከዚያ የሚወጡትን ፕሮቶኮል በምናይበት ጊዜ ሊሆን የሚችለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፍተኛ ወቀሴታ ሊያደርጉባቸው ይችላሉ። እንደዚሁም መልሰው ቻንስ ይሰጧቸውና ቤንግቪር አሰራራቸውን እንዲያስተካክሉ የሚል ፕሳክዲን ወይም ውሳኔ ይወስናሉ እንጂ ጠቅላይ ሚኒስትሩን አስገድደው አባረው ሊሉት አይችሉም። እኔ እንደምገምተው ከሆነ ያካሉት ድራማቲክ ነገር ይሆናል ብዬ አስባለሁ። ያ ደግሞ እንዲያውም አሁን ያለውን የከፍተኛ ፍርድ ቤትና የመንግስትን ሽኩቻ ወይም ጥላቻ የበለጠ ስለሚያስፋፋው ግን በህጉም በምናይበት ጊዜ እንደማስበውና እንደምገምተው ከሆነ ከፍተኛ ፍርድ ቤቱ ጣልቃ ገብቶ ቤንግቪርን ከስራ አባረው ብለው ጠቅላይ ሚኒስትር ኔታንያሁን የሚያስገድድ ብይን ይበይናሉ ብዬ አላስብም። ብለን ተስማማን አይደል? እንደዚህ ነው እናንተ አንዳንዴ እንስማማለን። አቶ ፋሲል ብዙ ጊዜ እንስማማለን። ለማንኛውም ከፍተኛው ፍርድ ቤት እዚህ ነገር ውስጥ ጣልቃ የሚገባ መስሎ አይታየንም። ያው ሽሎሞም ብሎታል። ግን ጣልቃ ከገባ ሽሎሞም እንዳለው ብዙ ችግር ይፈጠራል። ስለዚህ ልብ እንደሚሉ ሁላችንም እናስብ። ችግሩ የቤንግቪር የስራ ውጤት በተለይ ትናንትና ማታ ባየነው ከፍተኛ ሰላማዊ ሰልፍ አረቦችን ያለውን ግድያ በዛ ያለውን ወንጀል አለመቆጣጠራቸው አለመስራታቸው ራሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሻግረው የማዩ ይመስላል። ቤንግቪር አረቦች ቢሞቱ ቢጨማለቁ ቢገዳደሉ ምንም መስሎ አይታየውምና በህዝባዊ ወቀሴታ ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቤንግቪርን የፖሊስ ሚኒስትር አድርገው መሾማቸው ውጤቱ በአረቦች ላይ የሚደረገው ግድያ አንዱ ውጤት ነው ማለት ይቻላል። አይመስለኝም። እርግጥ ቤንግቪር ሊያን የአረቦች አፍቃሪ አይደሉም ሁላችንም እንደምናውቀው። ግን አረቦች እዚህ ደረጃ ላይ በእርስ በርሳቸው የሚፈጽመው ግድያ የደረሰው መጀመሪያ የራሳቸው ጥፋት ነው። እርስ በርሳቸው በባህላቸው መሰረት በሌሎች ምክንያቶች በውንብድና ድርጊት የሚፈጽሙ ድርጊት ነው የሚገዳደሉት። ግን የቤንግቪር ወይም የፖሊስ
ሚኒስትር ወይ የጸጥታው ኃይል አልኩኝ እኮ ልመጣልህ ነው እኮ መንግስትን ያሞነ መንግስትና የሚኒስትሩ ጽሕፈት ቤት ይህንን ችግር የዜጎችን ችግር የመፍታት ደግሞ ትልቅ ኃላፊነት አለበት። ከኃላፊነት ላወጣው አልችልም። ግን እንዳልኩት ከመጀመሪያው ጥፋተኛዎቹ ራሳቸው በየመንደሮቻቸው የፈጸሙት ድርጊት ነው። ይህን ነገር እንዲያሳሱና እንዲለውጡ ደግሞ መንግስት ኃላፊነት አለበት። መንግስት ኃላፊነቱ መወጣት አለበት። ኦኬ እንግዲህ ይህንን ካልን በእውነት ከሰሞኑ ይህንን ሳምንት ከፍተናል። ዛሬ እሑድ እንግዲህ የፖለቲካው ውጥረቱ እየቀጠለ ነው። የመጨረሻ ጥያቄ ፋሲል፣ በአሁኑ ሳምንት ከፖለቲካው የምንጠብቀው ምን ይመስሉ ይታያል? በምርጫው ሰሞን እንግዲህ እንቅስቃሴዎችም እየተደረጉ ነው። ምን አይነት አዲስ ነገሮች ይኖራሉ ብለህ ታስባለህ ፋሲል? ብዙ አዲስ ነገሮች የምናይበት ሳምንት ይኖራሉ አልጠብቅም። በፖለቲካው በኩል ያም ሆነ ትልቁ ነገር ያው ምርጫው እየተቃረበ ነው። ሁሉም ለምርጫ ማሯሯጣቸውን ጀምረዋል። አዳዲስ ፓርቲዎችም እየተቋቋሙ ነው። ውህደቶችም ይፈጠራሉ የሚል አመለካከት አለ። ከዚህ በተለፈ ትልቁ ነገር ክረምት ውስጥ ነው ያለነው እንላለን እንጂ በአየሩ ጸባይ ሁኔታ ክረምት ውስጥ አይደለም። በጋ የመጣ መስሎ ነው የሚታየው። ዛሬ ሙቀቱ መጠን በተለያዩ ቦታዎች እስራኤል ውስጥ 30 ዲግሪ ሴንቲግሬድ አካባቢ የደረሰ መስሎ ይታያል። አሁን ከስቱዲዮ ወጣ ብትልም ተስፋዬን ሽሎሞም እንደዚሁ ተመለከቱት ፀሐዩ እንደው ቦረቅ ብሏል እና ዝናብ ምናልባት ማክሰኞ አካባቢ እንደዚህ ትንሽ ጣል አድርጎ ተመልሶ ይጠፋል የሚል ግምት ነው ያለው። ይህ ነው ሳምንቱ ትልቁ ነገር ብዬ የምገምተው። ኦኬ